ጤና ይስጥልኝ እንዴት ናችሁ? አንድ ጓደኛዬ የጠየቀችኝን ጥያቄ ነው የሚባለው ሀሳብ ነው መሰለኝ። እሱ በዚህ ዝናብ ከመኪና ከመውረዴ በፊት እስኪ ለሁሉም የሚሆን መልስ ልስጥ ብዬ በጣም ደስ ያለኝ ግን ያለችው ነገር ባለፈው የካቲት 19 ምቹ ቢዝነስ ኮኔክት የሚል ፕሮግራም ነበረ። ብዙዎቻችሁ እዚሁ ላይ ሼር ስላደረግኩት አይታችሁታል እና በጣም ነበር ደስ ያላት። እዛም ላይ እንትን ብላ ነበርና ቆንጆ በጣም ብዙ ቢዝነስ ላይ ያሉ ሰዎች ኮኔክት ያደረጉበት ፕሮግራም ነበር እና እሱን ሰርተን ጨረስን። ከዛ ሌሎች ስራዎች ደግሞ ነበሩን፣ እሱንም ጨረስን እና አሁን ደግሞ ይሄኛውን የሴቶቹን የእናቶቹን የቢዝነስ ኔትወርክ የምናደርግበት ፓሽን ቱ ፕሮፊት የሚለውን ፕሮግራም ደግሞ ኢቨንት ደግሞ ጀመር እና የገረማት እሷ ምንድነው የምትለኝ መሰላቸው? እኔ የምለው አብረን ፕላን አድርገን ነበረ ብዙ ነገሮች እና እሷ ደግሞ ሌሎች የምትሰራቸው ነገሮች አሉ። ከዛ ተጣደፈባት። እዛ ደግሞ ቤት ኃላፊነት አለብኝ። ቤት ሌላ ሰራተኛ የለኝም፣ ራሴው ነኝ የምሰራው። የልጆቼ ታውቁታላችሁ፣ አልዘረዝረውም፣ የተለመደው ነገር እና ይሄኛውን ደግሞ ስንጀምር እኔ የምልሽ ጎስታ ሰራተኛሽ ደህና ናት ያለችኝ። እንዴት እንደድኩ ነግራችሁ አልችልም። ምክንያቱም ቤት ስትመጣ ምናምን ታያለች የቤቱንም ያለውን ጫናና ጎስታ ሰራተኛሽ ደህና ናት ወይ ስትለኝ አዎ ደህና ናት አልኩ። እናቶች በሚያስደንቅ ሁኔታ ቀድሞ የነበረን ማንነት ከማግባታችንና ከመውለዳችን በፊት የነበረን ማንነት እኛ ስንወልድ ሌላ ፍጥረት ነው የምንሆነው። ልክ የመጀመሪያ ልጃችን እንደወለደ እኛ ደግሞ ሌላ ልጅ ሆነን ነው የምንወለደው። ሌላ ሰው ሆነን ነው የምንወለደው። በጣም ብርቱ፣ በጣም ጠንካራ፣ በጣም ጎበዞች ሆነን ነው የምንወለደው እና እግዚአብሔር እንደዚህ ያደርጋል እላለሁ። እናትን ወደ ሆነ ሱፐር ሂሮ ነገር በቃ አድርጎ ይለውጣታል። ልክ እናት ስትወልድ፣ ልክ ልጅ ስትወልድ የሚለውን በጣም ነው የማምንበት እና እናቶች ሆናችሁ ቤት ከልጆቻችሁ ጋር ስራ እየሰራችሁ ልጆቻችሁን እያሳደጋችሁ የተለያየ ቢዝነስ በተለይ ደግሞ አሁን ጊዜው ራሱ ረድቶናል አይደለም? ብዙ ነገሮችን እንድንሰራ አመቻችቶልናል እና ቤት ሆነን የምንሰራቸው በጣም ብዙ ስራዎች አሉ። የሻማ ስራ ላይ የተሰማራችሁ እናቶች አሉ ማቃችሁ። ሳሙና የምትሰሩ አላችሁ፣ ኸርባል ላይ የተሰማራችሁ አላችሁ፣ አልባሳት ላይ የተሰማራችሁ አላችሁ። በጣም ብዙ የጎደላችሁና የቸገራችሁ ነገር፣ ለሁላችንም የቸገረን ነገር ምንድነው? ኔትወርክ ማድረግ፣ ከዛ ስራችን የምናስተዋውቅበትን መንገድ መፈለግ፣ ከሰዎች ጋር መገናኘት፣ እቃዎቻችንን መሸጥ፣ በትክክል የሚታይ የሚጨበጥ ለውጥ የሚያመጣ ግንኙነትን መፍጠር ነው። በጣም የሚከብደን ነገር ነው። ምቾት ራሱ ሲነሳ እኔም ይሄን ስራዬ ብዬ ስጀምር እኔ ራሴ እንደ እናት ስትራግል እያረኩ እየወደኩ እየተነሳ ነው እዚህ የደረስኩትና ከኔ የተሻለ ደግሞ እናቶች ከኔ የተሻለ ደግሞ ነገር ያስፈልጋቸዋል። አሁን እየሰሩ ያሉ እየታገሉ ያሉ ስራቸውን ለማሳደግ ደፋ ቀና የሚሉ በጣም ብዙ እናቶች አላችሁ አይደለ? ይሄንን ፕሮግራም ያዘጋጀነው ለእናንተ ነው። የዛሬ ዓመት በጣም አሪፍ ፕሮግራም ነበርና